ቤተ እስራኤል ወይም ደግሞ ጁዳይዝም ከኢየሱስ ጋር ምንድን ያጋጨው? በመላምት የሚመለክ አምላክ የለም። ባናመልከው ምን ይፈጠርበታል? ያረጀ ያፈጀ የማይጠቅም እውነት አምላክ አንድ ፍሬ በመብላታችን ምክንያት ብቻ የሚራገም ካራክተር ያለው ነው። ይሄ አጻጻፍ ስልቱ ትክክል አይደለም። ቶራና ብሉይ ኪዳን ምን ያክል አንድ ናቸው? በእኛ ስብከት አይፈቀድም። እንዴት ይሰበካል? ይሄ ወዴትም ስብከት መሆን አይችልም። አይሁድ ሁልጊዜ ተግባር ያስቀድማል። ፕሮሞሽን ነው። እያንዳንዱ በገዛ ያጻቱ ይቀጠል። አንድ መጽሐፍ ቅዱስ ነው ለማለት ምን ማሟላት አለበት? ከዚህ እኮ መጀመሪያውን የሚያባረረው ችግሩ ነው። ሔዋን ተሳስታለች ወይ? ይሄ የጽድቅ ቃል ሊቀየር አይችልም። ዘላለማዊ ነው። ኢየሱስን የማይቀበሉበት ምክንያት ምንድን ነው? መምህር ሊሆን ይችላል፣ የስርዓት አስተማሪ ሊሆን ይችላል፣ ግን ቃል ሊሆን አይችልም። በጁዳይዝም አመለካከት ውስጥ ሴት ልጅ እንዴት ነው የምትታየው? ለምንድነው ሴት ካህን የማትሆነው? ያው ኃጢአት የሚባል አንድ ፕሮዳክት አለ። አምላክ ሞተ ካልን ሁሉ ነገር ነው የሚጠፋው። ይሄ ጥሩ ነው። ባይሰበክ ይጠፋል። ስጋት አለበት ማለት ነው። እርግማን ከሌለው እስማማለሁ። ትክክለኛ የጋብቻ ፍቺ ሞት እኮ ነው። የሚስተካከል ነገር አይደለም። የሚስተካከላል ግን ወደ በአንድ ጊዜ ፕሮሰስ የሚሄድ ነገር ነው። በአንድ ጊዜ የሚነቀል ነገር አይደለም። ስለዚህ ቀስ እያሉ እነዛን ነገሮች እያጸዱ መምጣት ያስፈልጋል። ለምሳሌ ከዚህ ቤት የመጀመሪያ ልጅሽ አጠፋ፣ የሆነ ጥፋት ቢያጠፋ ከዚህ ቤት አባረርሽው ወይም በራሱ ጊዜ ወጣ። ወደ አባቱ ቤት ለመመለስ ቢያስብ፣ ወደ እናቱ ቤት መመለስ ቢያስብ ምንድን ነው የሚያደርገው? እነዛን ጥፋቶችን መጀመሪያ ማስተካከሉን እርግጠኛ መሆን አለበት አይደል? ከቤቱ ሕግ ጋር የሚሄድ መሆን አለበት። ከዛ እነዛን አስተካክሎ ሲመጣ ነው እዚህ ቤት የሚገባው። ያንኑ ችግር ይዞ ሲመጣ እኔ እንጃ የምንቀበል ይመስለኛል። አትቀበዩ። ምክንያቱም ከዚህ እኮ መጀመሪያውን የሚያባረረው ችግሩ ነው። እነዛ ችግሮች ናቸው ያባረሩት። እነዛ ችግሮች ማስተካከሉን እርግጠኛ ስንሆን ወይም እንዲያስተካክል ከረዳ ነው ካገዝ ነውና የሆኑ ነገሮችን አስተካክሎ እንደው ትንሽ እንኳን ቢጎል ማስታመም እንችላለን ብለን የምናስባቸው ነገሮች ሲኖሩ እናመጣዋለን። አሁን በሃይማኖቱ በስርዓቱ በጠቅላላ ከቤቱ ወይም ከዚህ እኛ ከምንለው አይሁዳውያኖች ከምንለው ስርዓት ያፈነገጠ የወጣ አመለካከቶች አሉ። እነሱን ማስተካከል የሚቻለው እንደዚህ ነው። አግዘናቸው፣ አጠገባቸው ሆነን መክረናቸው፣ ወደ ስርዓቱ አምጥተናቸው ድርሻውን በመቀበል ካህን እኮ ለመሆን የሌዊ ነገር መሆን ያስፈልጋል። በጁዳይዝም ማለት ነው። ተምሮ የሆነ ቦታ ተምሮ ምናምን ልብስ ለብሶ ምናምን መጥቶ እኔ ካህን ነኝ ቢል በእኛ ስርዓት የለም። ይሄ ራባይ ሊሆን ይችላል። ራባይ ማለት መምህር ነው። የህግ መምህር ሊሆን ይችላል። የስርዓት አስተማሪ ሊሆን ይችላል። ግን ካህን ሊሆን አይችልም። ስለዚህ እነዚህ አይነት ነገሮችን ግዴታ ምን ማድረግ አለብን? ማገዝ፣ ማምጣት፣ ማበርታት፣ መሰብሰብ አለብን። ግን ሰው ሁሉ የተፈጠረው ለመልካም ነው። ወደ መልካም መምራት እንችላለን። አምላክ ረዳቱ አድርጎ ነው የፈጠረን። ስለዚህ አካባቢያችንን ማስዋብ አለብን አይደል? ሽንት ቤት ገብቶ ሰው ሳይታጠብ ከመጣ የተጸየፍ ይልሻል አይደል? ስለዚህ ውሃ የተፈጠረው ለዚህ ነው። ታጠብ ብንለው ታጥበ ብላ ብንለው ጥሩ ነው። እኔ አንድ አስተማሪ በነበርኩ ሰዓት አንድ ታሪክ ሰርቻለሁ። ተማሪዎቼ ምግብ ከመብላታችን በፊት እጃችንን መታጠብ አለብን ተምረዋል። ምግብ ከመብላታችን በፊት እጃችንን መታጠብ አያስፈልገንም ወይም ያስፈልገናል ብለሽ ጥያቄ ጠየቅን። ምግብ ከመብላታችን በፊት እጅ መታጠብ ኦኬ። በተማሩት መሰረት እጅ መታጠብ አለብን በሚለው እውነት ይላሉ። ማርክ መስጠት ያለብሽ ግን እጃቸውን ታጥበዋል በሚለው ነው። ልክ ነው። መፈተን ያለበት ተግባራዊ ሆኗል ወይ ነው? አዎ። አይሁድ ሁልጊዜ ተግባር ያስቀድማል እንጂ ቲዮሪ ከሆነ ቲዮሪ ይገልሻል። እውነት ነው። ስለዚህ ኢትዮጵያ ውስጥ አሁን ያሉት ስብከቶች፣ ያሉት ትምህርቶች፣ ያሉት ነገሮች ቲዮሪ ላይ ናቸው። ለምሳሌ በእኛ ስብከት አይፈቀድም። ስብከት አይደለም ትምህርት ነው። ልጅን በሚወጣበት በሚገባበት አስተምረው ነው እንጂ ስበከው የሚል የለም። ስለዚህ ስብከት በራሱ ማባበል፣ ውሸት የሆኑ ነገሮችን እውነት ለማድረግ ፕሮሞሽን ነው። አዎ የተነገረ ነገር ነው። ስለዚህ ትምህርት ነው። ቶራን አጥና ተማር ነው እንጂ
አባቶችን ጠይቅ ይነግሩሃል። ስትገባ ተጫወተው ተነጋገረው ይላል እንጂ ስበከው የለም። አሁን ለምሳሌ አትግደይ ብዬ ምንድን ነው የምሰብክሽ? እኔ እንጃ እንዴት ይሰበካል? ይሄ ወዴትም ስብከት መሆን አይችልም። እንዲሰበክስ የፈለገው አካል ለምሳሌ ሳምበዲ ስለኔ ስበኩ ካለ ባይሰበክ ይጠፋል? ስጋት አለበት ማለት ነው የሚሆነው። ልክ ነው። ስለዚህ እኛ አምላክን አመለክ ነው አላመለክ ነው፣ ስርዓቱን አደረግንም አላደረግንም የሚንጸባረቀው በእኛ ላይ ነው እንጂ በአምላክ ላይ የሚቀንስም የሚጨምርም ነገር የለም። በአምላክ መኖር ላይ አለመኖር ላይ ጥያቄ ሊያመጣ አይችልም። እኔም ያልኩት ማለት ከጥያቄዎች አንዱ መሀል ባናመልከው ምን ይፈጠርበታል? ብንቶ ምን ይጎልበታል? ምናልባት ኮኔክሽናችን ቢቋረጥ እኛ ልንጎዳ እንችል ይሆናል እንጂ እሱ ምን ይጎልበታል? ምክንያቱም ምድር ማለት በጣም ትንሽ ነገር ናት ከዩኒቨርስ አንጻር። ቶራ ሃው ቱ ሊቭ ነው የሚያትተው። ከጎረቤት ጋር ስኖር እንደዛ አድርግ፣ እንግዳ ሲኖርህ እንደዛ አይነት አድርግ፣ ከእንግዳ ጋር የምገባው ሁል ይሄ ነው፣ እንግዳ እንደራስ አድርገህ ተቀበል፣ ስታገባ እንደዛ አድርግ። እያንዳንዱ ስርዓት አለው። የሚስትህን እህት አታግባ እንደዚህ ስለሆነ፣ የሚስትህን እናት አትድረስባት እንዲህ አይነት ስለሆነ፣ ያጎትህን እንደዚህ። እያንዳንዱ እንዴት እንደምንኖር ነው እንጂ አምላክ እንዴት በዛ ላይ እንደሚከብር አይደለም። ነገር ግን ጥቅል ድምሩ አምላክ ስለመኖሩ አምላካዊ ነገር እኮ ማለት ምን ማለት ነው? ፐርፌክት ማለት እኮ ነው አይደል? ለምሳሌ ትክክለኛ የጋብቻ ፍቺ ምንድን ነው? ትክክለኛ የጋብቻ ፍቺ ሞት እኮ ነው። ከሞተ ሚስትየዋ ከሞተች በቃ ትክክለኛ ፍቺ ተካሂዷል። ምክንያቱም ማንም ሬሳን የሚያገባ ወይም የሞተን የሚያገባ የለም፣ ሌላ ማግባት ይችላል። ስለዚህ አምላክ ፍቺ ብሎ ያስቀመጣቸው ነገሮች ብትመለከች በጣም የሚገርም ነው። ቱ ዘ ፐርፌክት ነው። መሰለኝ ይመስለኛል መስሎኝ ነበር የሚባል ነገር የለም። ምክንያቱም ሌላ ሲመስልሽ ደግሞ ትቀይረዋለህ። ልቀይር በመላምት የሚመለክ አምላክ የለም። እስኪ እንደዚሁ አያይዝና በጁዳይዝም እምነት ላይ ወይም ደግሞ እንግዲህ ከኛ ከክርስትና ቀደምት የነበረው የፈጣሪ መመሪያ ከተባለ ውስጥ ሰይጣን እንዴት ነው እንግዲህ? እኔ ሁልጊዜ ዕፀ በለሱን በልታ ሸውዷት የሚባለው ስቶሪ ሁሌ ነው የሚረብሸኝ። ሁሌም ነው ሰዎች አግሬሲቭሊ ይሄን ሀሳብ ሳነሳ የሚናደዱትና ሔዋን ተሳስታለች ወይ? አንድ ሁለተኛ ሴጣንስ አሳስቷታል ወይ? ፈጣሪስ እዛ ውስጥ እንዲገባ ያ ሁሉ እንዲፈጠር ፈልጎ ነው ወይ? ምንድን ነው ከኛ ኮንሰፕት አንጻር ብቻ ሳይሆን አሁን ይሄ እኔ ከተማርኩት ይሄ ጥልቅ በእኛ የካባላ የሚባል ዙሃር የሚባል መጽሐፎች አሉ። ታልሙድ ላይ በጣም አለ። ነገር ግን ቀለል ብለን ለኦዲየንሱ በሌላ ጊዜ ስለምንመጣበት ለኦዲየንሱ ቀለል አድርገን በኤደን ገነት አዳም እና ሔዋን ተፈጠሩ። እንግዲህ ያው አፈጣጠሩ ግልጽ ስለሆነ አዳም ተፈጠረ፣ ከጭቃ ደቦለቦለ፣ ውፍም አለበት፣ ያው ያለው ነፍስ ሰው ሆነ ስለሚል ከሱ ደግሞ ብቻውን ይሆን ዘንድ መልካም አይደለም አለና ሔዋንን ከጎን አጥንቱ ይላል። ያው ወደ ውስጥ ስንገባ ተፈጠረች። ከዛ በኤደን ገነት አኖራቸው። እዛ ውስጥ ሁለት አይነት ዛፍ አለ። የሕይወት ዛፍ የሚባል አለ፣ የሞት ዛፍ የሚባል አለ። ስለዚህ የሕይወትን ዛፍ እየበሉ ይኖሩ ነበር። ይሄኛውን ግን እንዳትነካ ተብሎ እንዳትበላ ብቻ አይደለም እንዳትነካም አለው። ስለዚህ የነካሽ ጊዜ አይደለም እኮ የወጣቸው የበላሽ ጊዜ። አሁን በሉ፣ ከዚህ ወጡ። ሲወጡ ሶስት ነገሮች ተካሂደዋል። አንድ አስወጣ፣ በሩን ዘጋው። በኪሩቤል በሚገለባበጥ መልአክ ከበበው። ሁለተኛ እጁን ዘርግቶ የሕይወትን ዛፍ ነው የሚለው፣ የሞትን አይደለም፣ የሕይወትን ዛፍ እንዳይበላ አገደው ይላል። አንድ አስወጣቸው። ሁለት እርግማን የተባለ ቃል እናገኛለን በአማርኛው ትርጉም ላይ ወይ በእንግሊዝኛው ላይ እናገኛለን። ይሄ ከርስ የሚለው ወይም እርግማን የሚለው ነገር መጣ ነው። እርግማንን ነው እንግዲህ ቻሌንጅ የማደርገው እኔ። መጣ፣ ወጡ። ከዛስ በጸነስሽ ጊዜ ጭንቅሽን አበዛዋለሁ ተባለች። ፍቃድሽ ወደ ባልሽ ይሆናል። ሁለተኛው ደግሞ አዳም እሱም ተረገመ። ምንድን ነው የተረገመው? በላብህ በወዝህ ሰርተህ ግረህ ጥረህ ብላ።
ምድር አሜኬላ ታበቅልባለች እሾክ። ሶስተኛው እባብ ነው። እግር እንዳይኖርህ አደርጋለሁ፣ እሱም ያንተን ጭንቅላት ይቀጠቅጣል፣ አንተም ሰኮናውን ትነክሳለህ። ሰርፓንት የሚባለው አሁን ይሄ ጉዳይ ምንድን ነው? በጁዳይዝም ነው ጥያቄው። አምላክ ሪስፖንሲቢሊቲ ኃላፊነት ጨመረላቸው እንጂ እርግማን አይደለም። እዛ ውስጥ የነበረው ያንን ጋርደኑን የማስተዳደር የመጠቀም ብቻ ነበር። አሁን ግን ከጋርደኑ ውጭ ያለውን ዓለም የማስተዳደር በኃላፊነት የመጠቀም አብሮ የማስዋብ ከአምላክ እውቀቶችን ጥበቦችን እውቀትና ጥበብ ተገለጠላቸው። እሱን ማስፋት ነው እንጂ እርግማን አይደለም። እርግማን ከሆነ ለምን አሁን እርግማን ነው እሱን አንቀበለውም ብለው ለምን እርግማን ነው የሚሉ ሰዎች ለምን ስራ ይሰራሉ? ስራ እኮ እየሰሩ ነው። እየለፉ ነው። ብዙ ተባዙ ምድርን ሙሏት ብሏል እና እርግማን ነው? በዛ ነው እኛ ይተው። ከዛ ኮንሰፕት ከሆነ እንደሱ ነው የሚሆነው። ወይም ደግሞ ይሄንን እርግማን አነሳለው የሚል አካል ወይ ነብይ ወይ ሌላ ሰው ቢነሳ አሁን አጥፍቷል ወይ? አላጠፋም። ካላጠፋ ለምን ሞተ? ስለዚህ እኔ ስለሌላ አቋም ነው ያለኝ። ስለዚህ ምንድነው ዳይሬክሽን የሰጠው? ከዚህ ስትወጡ የሚያጋጥማችሁ ህይወት እዛ ውስጥ ፍሬ እየበላህ እንደምትኖረው አይነት አይደለም። እዚህ የምትኖረው ህይወት ይሄኛው ነው ብሎ አቅጣጫ ማስያዝ ነው እንጂ ሚሽን፣ ሪስፖንሲቢሊቲ፣ የተለያዩ ነገሮች መስጠት ነው እንጂ አሁን በምናስበው እርግማን አይደለም። ልጅ አድጎ 18 ዓመት ቢሞላው ህይወትን እንዴት ትኖራለህ የሚለውን ጋይዳንስ እንደመስጠት እንበለው። በቃ እንደዛ ነው። ይሄ ቀላል ነው። ይሄ ጥሩ ነው። እርግማን ከሌለው እስማማለሁ። እርግማን አይደለም። አንደኛ ይኸውልህ እግዚአብሔርን ያሳንስብኛል እሱ። እርግማን ከሆነ ደግሞ እርግማኑን አነሳለሁ የሚል አካል ወደዛ ወደ ጋርደን ውስጥ መልሶናል። አልመለሰንም። ይኸውልህ ለምን ታውቃለህ? ቆይ ልንገርህ። ለምሳሌ ሔዋን ከመጀመሪያው እግዚአብሔር ሁሉ ቦታ የሚገኝ ከሆነ በሁሉ ያለ ከሆነ ሔዋን ዕፀ በለሱን ልትበላ ሰይጣን እያባበላት እያለ አላየም ወይ? ማስቆም አልቻለም ወይ የሚል ጥያቄ ያነሳል። አንድ ሁለተኛ፣ እሺ እሷ እስክትበላ ጠብቆ የሚመጣ ከሆነ እንዲደረግ ፈልጓል የሚልም ነገር ያመጣል። ሶስተኛ ደግሞ እውነት አምላክ አንድ ፍሬ በመብላታችን ምክንያት ብቻ የሚራገም ካራክተር ያለው ነው ወይ? ኔቨር። በልታ እንደጨረሰች ምንድን ነው ያደረገው? ተደብቀው ነበር አይደል? ተደብቀው ምንድን ነው ያደረገው? መጀመሪያ እኮ ቅጠል አገለደመላቸው። እውነት ነው። እውቀት መኖሩ እንዴት አወቃችሁ? ራቁትህ መሆን እንዴት አወቅ ብሎ ጠይቋቸዋል። ስለዚህ ከዛ በፊት የነበረው ጋርደኑን የመረዳት አቅምና ከጋርደኑ ውጭ ያለውን የመረዳት አቅም ነው የተጨመረው እንጂ እውቀት ነው እንጂ የተጨመረው እርግማን አይደለም። ይሄ ነው ትልቁ መሰረት። ስለዚህ በዘር ተላለፈ የሚባል እርግማን የለም። ምክንያቱም ዘዳግም ላይ ተነግሮናል፣ ሌሎች መጽሐፎች ላይም አሉ። ምንድን ነው የሚለው? አባት ስለ ልጁ አይሙት፣ ልጅም ስለ አባቱ አይሙት፣ እያንዳንዱ በገዛ ኃጢአቱ ይቀጣል አይደል? ሌላ ነብይ ደግሞ ምን ብሏል? ልጄ አባትየው ምን በላ? እንቧጮ በላ፣ የሆነ ምንድን ነው በላ፣ የልጄም ጥርስ ጠረጠሰ ለምን ትላላችሁ? ይህንን በእስራኤል ልጆች ላይ እንዳትመስሉ ይላል። አባት የሆነ ነገር በልቷል፣ እሱ በበላው ልጁ የሆነ ነገር ሆነ። የአባቱ ኃጢአት ልጁ ጋር አይመጣም። ይህንን በእስራኤል ልጆች ላይ እንዳትመስሉ ብሎ ነግሮናል። ስለዚህ ኃጢአት የሚተላለፍ አይደለም። እያንዳንዱ ሰው ንጹህ ሰው፣ እያንዳንዱ ሰው ይሄ ንጹህ ሰው ነው የአምላክን ትእዛዝ የሚቀበለው። አሕዛብ ከነበረ የአሕዛብን 7ቱን ሕጎች ይቀበላል። በዛ ስርዓት ይሄዳል። ስለ አምላክ መኖር ያውቃል። በዓለም ላይ እኮ ያሉት ሁሉም ያውቃሉ አምላክ መኖሩ። አደራረጉን የጠፋው። ሁለተኛው ደግሞ ይሁዲ ከሆነ የይሁዲ ሕጎች አሉት፣ ከእናትና ከአባቱ ይወርሳል። አደራረጉን ይዞ ይቀጥላል። ይሄ ከሆነ ቲኩኖላም ነው። አምላክን ሊያገለግል የሚችል እውቀት፣ ትክክለኛ ምድር መጠገን፣ መስራት፣ ማስጌጥ፣ ማስዋብ፣ ለኑሮ ምቹን ማድረግ ነው። በሌሎች ውይይቶቻችን ላይ የምንመጣባቸው ነገሮች አሉ። ከነዚህ ውስጥ አንዱ መዳን ምንድን ነው? ከምንድን ነው? ሰው ንጹህ ነው። ንጹህ የሆነው ሰው ወደ ንጹህናው ነው የሚሄደው እንጂ ከታመመ የሆነ ህመም ካለው
ወደ ህመሙ የሚያስታግስለት ሐኪም ይፈልጋል። ከተራበ ረሃቡን የሚያስታግስለት ነገር ይፈልጋል። ከሰነፈ ስንፍናውን የሚያነሳለት አካል ይፈልጋል እንጂ እንትን ውስጥ የሚገባ ሰው የለም። ይሄን ያህል ጨካኝ አምላክ አይደለም ያለን። ነገር ግን ከስርዓቱ ስትወጡ ይላል እስራኤሎችን ይላል እኮ ስርዓቴን ስታደርጉ እንደምባርካችሁ በጣም ይልና ከስርዓቴ ስትወጡ ይላል ፊቴን ሳዞር ይላል። ያ ማለት የእሱ ፕሬዘንስ በሌለበት የእሱ ጣልቃ ገብነት በሌለበት የሚኖረን ህይወት ትክክል አይደለም። ምክንያቱም እኛ ውስጥ ያለችው ነፍስ ዲቫይን ናት። ከእሱ ነው የመጣችው፣ ወደ እሱ ነው የምትሄደው። ከእሱ መጣች፣ ወደ እሱ ተመልሳ ትሄዳለች። ስለዚህ የተሰጠሽ ሚሽን አለ በምድር ላይ ልትሰሪ አምላክ ነፍስሽን ለምን ጉዳይ አመጣት? ለምን ከከሊትና ከከሊት ተወለድሽ? ከነዛ ሰዎች ስትወለጂ አንቺ እዛ አካባቢ ምን እንድትሰሪ ተፈልጓል? እሱን የምታገኙ ቶራ ላይ ነው። ወደ ቶራው ስትጠጊ ነፍስሽ ከዛ አንጻር ትቃኛለች። ከዛ ስጋሽ በዛ አንጻር ሄደ እንጂ እስራኤሎች የሰጡን ብርሃን ከየትኛውም ዓለም ላይ ሌላ ህዝብ የሰጠን የለም። ያንን የሚመስል ጥበብ፣ ያንን የሚመስል እውቀት። በእርግጥ ባይሆን ኖሮ ሁሉም ነገር ከዛ እየተቀዳ ሃይ ኮፒ አይሰራለትም ነበር። አዎ ማለት ምን መሰለሽ፣ አንቺ የጻፍሽውን ደብዳቤ እኔ ሳልጽፈው አንቺ የጻፍሽውን ደብዳቤ ይዤ ደብዳቤውን ተቀብዬ ነገር ግን አንቺን የምተችሽ ከሆነ ትክክል እኮ አይደለም። እውነት ነው። መጀመሪያውንም ሰው ሁሉ እሺ የእስራኤሎች አትግደል፣ አትስረቅ፣ አታመንዝር፣ በሐሰት አትመስክር፣ እነዛን ሁሉ 613 ህጎች እነዛን ሁሉ ነገሮች ሲጽፉ የአሕዛብ አባቶች ምን ሲሰሩ ነበር? እነሱ ምን እያደረጉ እንደነበረ ምንም የተጻፈ ነገር የለም። ስለዚህ እነሱ በስንፍና የተቀመጡ ሰዎች ወይም ያልተገለጠላቸው እውቀት ኖሮ ከመጡ በኋላ ከሆነ ዓመት በኋላ ይሄ መጽሐፍ ሲደርሳቸው ይሄማ ብሎ የመሰረዝ የመደለዝ እነሱ እንደሚመቻቸው አድርገው ከሰሩ መጀመሪያውንም ያልመጡበት እውቀት ስለሆነ ይህንን ጸሐፊውን ሊተቹ ሊያናቅ አይችሉም። ስለዚህ ያላቸው አማራጭ ምንድነው? ከዚህኛው ሶርስ መቅዳት፣ ቱ ዘ ፐርፌክት ቨርዥን መቅዳት። አማርኛው የማይገልጸው ከሆነ ወደ ዕብራይስጡ መሄድ። ምክንያቱም ቋንቋ በአሁኑ ሰዓት ቀላል ነው፣ ሲምፕል ነው መማር። ጎግልም ትራንስሌት ያደርጋል፣ በጣም ቀላል ነው። ስለዚህ እነዚህን ነገሮች መማር ነው እንጂ ለዛ ነው እኮ ግቡ። የአይሁድ ግብ ምንድን ነው ስትል የአምላክ ግብ ምንድን ነው? አምላክ አንድ ህዝቡም አንድ ይሆናል የሚል አምላክም አንድ ህዝቡም አንድ ይሆናል ታለ ህዝብም እስራኤሎችን ብቻ አይደለም በዓለም ያለው ሁሉ ህዝብ አንድ ይሆናል። ስለዚህ ሌላ ቦታ ላይ ደግሞ ማንም ማንንም አያስተምርም ይላል እኮ ከታናሹ ጀምሮ እስከ ታላቁ ድረስ እኔ ምን ያደርጉኛል? ያውቁኛል። ወደዚህኛው ሙላት ነው የምንሄደው። ወደዚህኛው ሙላት ከሄድን የምንሰስተው እውቀት የምንደብቀው ነገር አይኖርም። ለሁሉም ይፋ ማድረግ አለብን። በጣም አሪፍ። ሌላኛው ጥያቄ ምን መሰለህ፣ ያው ክርስትና የሰጠን ወይም ደግሞ የክርስትና እምነት መሰረት ነው የሚባለው ኢየሱስ። ያው በእርግጥ እኔም ከኢየሱስ ጋር በጣም ትልቅ ችግር ካለባቸው ሰዎች መካከል አንዷ ነኝ። ለምን እሱ ያላለውን ብላችኋል፣ ባይብልም የማይለውን ነገር ብላችኋል፣ እሱም አላለም። አንዳንድ ቦታ እንደውም ሐዋርያቶቹም ያላሉትን እያላችሁ ነው ያስተማራችሁን የሚል ጸብ አለኝ። ግን ደግሞ እንደዚህ አይነት ሰው አግኝቼ አውርቼ አይደለም፣ ከባይብል ተነስቼ ነው። ቤተ እስራኤል ወይም ደግሞ ጁዳይዝም ከኢየሱስ ጋር ምንድን ያጋጨው? ወይም ደግሞ ኢየሱስን የማይቀበሉበት ምክንያት ምንድን ነው? በጣም ጥሩ። አሁን ኢየሱስን መቀበል አለመቀበል ጋር ከመድረሳችን በፊት መጀመሪያ አምላክ የሚለውን ቃል እንየው። አምላክ አይሞትም፣ አይወለድም፣ አያድግም። አምላክ ሞተ ካልን ሁሉ ነገር ነው የሚጠፋው። ሞቶም አሳይቶን አያውቅም። እስከ ሙሴ ድረስ እናውቃለን፣ እስከ ነቢያት ድረስ እናውቃለን፣ እስከ ነገስታቶች ኖረውበታል። አምላክ ሞቶ ተነስቶ አሳይቶን አያውቅም። ስለዚህ
አንድ የሆነ አካል ሞቶ ተነሳ ብንል የአምላክ መለኪያም አይደለም። መጀመሪያው ነው እኔ እንደውም ልጅ እያለሁ ልክ ፋሲካ መጀመሪያው ማለት ነው ይሄ ነው። ሁለተኛው ደግሞ በሙሴ ሕግ ላይ የተጻፉ ነገሮችን ለዘላለም አድርገው ስርዓታቸው ይሁን ለዘላለም የሚሉ ነገሮችን አይ እዚህ ጋር አክትሟል ካለ አንቀበልም። አይደለም የሆነ አካል መጥቶ ያንን ራሱ አምላክ መጥቶ ይሄ ለዘላለም ያልኩትን ትቼዋለሁ ቢል አንቀበልም። ምክንያቱም አምላክ አንዴ ካፌ በጽድቅ ነገሮች ወጥተዋል ስለሚል፣ ስለዚህ ይሄ የጽድቅ ቃል ሊቀየር አይችልም፣ ዘላለማዊ ነው። ሁለተኛው አዳንኩ የሚለው ቃልን ስንመለከተው ከምን እንደምንድን ትክክለኛው ቨርዥን የለም። ኃጢአት የሚባል አንድ ፕሮዳክት አለ። ኃጢአት ቴሹቫ የሚባል አለን እኛ። ቴሹቫ ማለት በንስሐ መመለስ። ለምሳሌ በሬ የሰረቀ ሰው ይቅር በላይ በሬ ሰርቅ ያለው ስላለ ይቅር አይባል። መጀመሪያ አራት እጥፍ አድርጎ ይመልስ ነው የሚለው። ከዛ በኋላ ነው ይቅርታ የሚጠይቀው። አይለምድበትም ድጋሚ ሰርቅ ከዛ በኋላ ነው እንጂ በሬ ከሰረቀ በኋላ ኃጢአት ሰርቻለሁ፣ ስለዚህ እዚህ ጋር የሆነ ነገር የሚያክምልኝ ነገር ልፈልግ፣ ከዚህ አሰራር ውጭ ከሆነ አይቻልም። ለምሳሌ በሃይማኖት ይቅርታ የተደረገላቸው በፍርድ ቤት ይቅርታ አይደረግም። ሳላውቅ ገድዬሻለሁ የሚባል ነገር የለም። ከገደልሽ ወደ ፍርድ ቤት አይደለም እሱ ዛቻ፣ ስድብ ምናምን ወደ ፍርድ ቤት ያመራሉ። ምክንያቱም ፍርድ ቤቶችን ያቋቁም የሚተዳደርበትን ያቋቁም ብሎ ያለው አምላክ ስለሆነ በሶስት ምስክር ከጸና እግዚአብሔር ፍርዶብሻል አይደለም። አንቺን አሁን ይሄ ከላይ መሰከሩብሽ በሆነ ነገር በቃ ፍርድ ቤት ይጸናል። ሲጸና እግዚአብሔር ፍርዶብሻል። ምክንያቱም ይሄን ስርዓት የዘረጋው ማን ነው? ራሱ ፈጣሪ ስለሆነ። ስለዚህ ከኛ ባህል፣ ስርዓት፣ ወግ ያልሆኑ ነገሮች ኢየሱስ አለ በሚል ተለጥፈዋል። እነዛ ነገሮች የጻፏቸው ማን ናቸው? እነማን ጻፉ? ማን አስተዋወቀው? ፕሮሞት ማን አደረገው? የሚለውን ነገር ስንመረምር ከእስራኤል ልብ ይወጣ አይደለም። ለምሳሌ አንድ ምሳሌ እንውሰድና ማለት ነው በሰንበት አትፈውስ የሚል የለም። ምክንያቱም አንድ ሴት ምጥ ቢይዛት እናዋልዳለን። እስራኤል እንደ ህዝብ ጦርነት በሰንበት ቀን ቢታወጅባት አይደለም የሰንበት ቀን ዮም ኪፑር ላይ የሰንበቶች ሰንበት የሚባሉ ላይ ዮም ኪፑር ወር የሚባል አለ። ራስን ለመከራከር ትወጫለሽ። ሻማ የሰንበት ሻማ አብርተሽ ለህይወትና ለንብረት አደጋ ከሆነ ታጠፊዋለሽ። ለህይወትና ለንብረት አደጋ ካልሆነ ሻማውን ለመቆጠብ ከሆነ ግን አታጠፊው። የሰንበት ሻማ በእሳት አታጥፋም አታብራም ስለሚል ሰንበት ላይ ማለት ነው። የበራን ነገር እሳት አትጫር ስለሚል። ስለዚህ ከስርዓቶቻችን ከነዚህ ከ600 ስርዓት ውጪ 613 ውጪ ከነሱ ውጪ የሆኑትን ነገሮች የጻፉት እነማን ናቸው? እዛ ጋር ነው ፖይንቱ። የጻፉት ትክክል ከሆነ እንቀበሏለን እኮ። ግን እኛ አብዛኛው የእስራኤል ህዝብ ኢየሱስ እንደምን የሚረዳው እንደ መልካም መምህር፣ ጥሩ እንዳደረገ ሰው ነው የምንረዳው። ነገር ግን ጸሐፊያኖች አንዳንዴም ደግሞ ባለማወቅ ከአሕዛብ የመጡ እውቀቶች የተዋስ ናቸው። ምክንያቱም ለዛ ሰዓት እስራኤል የተዳከመችበት ዘመን ስለነበረ ከግሪክም ከተለያዩ ከሮምም ከምናምን ሰዎች ገብተው ስለነበረ አገዛዙም ስርዓት በዛ ሰዓት ቅኝ ግዛት አይነት ነገር ስለነበረ እነዛ እውቀቶች ከእስራኤል ልብ የወጡ እውቀቶች አይደሉም። ይህን የምታይበት ነገር አለ። ለምሳሌ እስራኤሎች ክስ አቀረቡ። ይህን ህጋችንን ሽሯል፣ ስለዚህ ልትቀጣልን ይገባል አሉት። ንጉሱ ምን አለ? አይ በእኔ ስርዓት ይህን ምንም ያየሁበት ጥፋት የለም። ስለዚህ ያኛው ያለው እውቀትና እነዚህ ያላቸው እውቀት መለኪያ ይለያያል። እነዚህ ያላቸው መጽሐፋቸውና ያኛው የመጣበት ስርዓት ይለያያል። ስለዚህ ልክ ነው፣ እንደሱ ስርዓት ምንም ጥፋት አላጠፋም፣ እንደኛ ስርዓት ደግሞ ጥፋት ነበረበት። ስለዚህ እንደ ህጋችን እንደ ስርዓታችን እንቀጠዋለን፣ አሳልፈ ለኛ ስጠን አሉት። ግን በኢየሱስ ሞት ላይ
አስምሬ የምነግርልሽ ኢየሱስን የገደሉት ሮማያኖች ናቸው። ምናልባት እስራኤሎች አሳልፈው ሰጥተውት ሊሆን ይችላል። ሌላው ደግሞ ኢትዮጵያ ውስጥ ያለው ቤተ እስራኤል ቤተ እስራኤል ከኢየሱስ መወለድ ወይም መሰቀል በፊት የወጣ ነው። ወደዚህ ሲወለድም ሲገደልም አላየም። አልነበረም እዛ አልነበረም እዛ። እዚህ ያለነውን አንዳንድ ሃይማኖቶች አይሁድ ብለው ማግለል፣ ገደሉት፣ ሰቀሉት ምናምን የሚለው ከዚህ ኮንቴክስት አንጻር አያስኬድም። አልነበርንም አዛኛ ከዛ በፊት ነው የወጣነው። ነገር ግን ገደሉ የሚለውን ደግሞ በትክክል ማየት መጽሐፉ ግልጽ ነው። እስራኤሎች አልገደሉም። ኢቭን በመስቀል ላይ የመስቀል ባህሉ ስርዓቱ የአይሁድ አይደለም፣ እውነት ነው፣ የሮማያኖች የለም። ነገር ግን እኛ አንድ ወንጀለኛ ወይም አንድ ሰው በገዛ ፈቃዱ እንጨት ላይ ተሰቅሎ ቢገኝ ተንጠልጥሎ ቢገኝ ምድሪቱን እንዳያረክስ በዛው ቀን ቅበረው የሚል አለ። ምክንያቱም በእንጨት ላይ የተሰቀለ ምንድነው ብሎናል? የተረገመ ነው ስላለ ነፍስን ስላጠፋ። ስለዚህ ይሄ ስርዓት ስላለን በዛው ቀን እንቀብራለን። ግን በእንጨት ላይ መስቀል ተሰርቶ ወይም የሆነ አንድ እንጨት ቆሞ ሰዎችን እየሰቀሉ የሚሄድ የእስራኤል ባህል ስርዓትም እንትንም የለንም። እሺ ሞተ ኢየሱስ፣ ችግር የለውም። እኔም ብያለሁ ፖለቲካን የገደለው ብያለሁ። ከዚህ በፊት ምናልባት ቪዲዮን አይተህ ከሆነ ኢየሱስ ሮማያኖች ናቸው የገደሉት። ካልሆነም ደግሞ አባቱም ጨክኖበታል። ምክንያቱም አባቴ ለምን ተውከኝ እያለ ነበር፣ እሱም ትቶት ስለነበር ማለት ነው። ኤኒዌይስ 3 ቀን ቆየ ይላሉ። 3 ቀን ቆይቷል። አልቆየም 3 ቀን አልቆየም ስል ሊበሉ ይደርሰዋል። ለዚህ መልስ ፈልጋለሁ። ለመሰለ ዛሬ ክሪቲካል ጥያቄዎች የምጠይቅህ ከመሰረቱ መልስ አገኛለሁ። እውቀቱ አንድ ቀን ስንት ሰዓት? 24 ሰዓት። ስለዚህ አንድ ቀን 24 ሰዓት ከሆነ 3 ቀን ሲሆን 72 ሰዓት። ሰኞ ምናምን ማታ ነው የሚሆነው ማለት ነው። እንደዛ ከሆነ ሪሊ ሞቷልስ ወይ የሚባለው ነገር መጣራት አለበት። ተነስቷልስ ብለው ምስክር የሰጡት እነማን ናቸው? እነሱ እነማን ናቸው? በአራቱም መጽሐፍ ላይ የመጨረሻዎች ቻፕተሮች ብንመለከት የተለያየ አመለካከት ነው ያለው። አንዳንዱ በመንገድ ላይ ያገኘሁት ተነስቷል። አንዳንዱ ድንጋዩ ተከባሉ 2 ሰዎች ነግረውኝ መጣው። አንዳንዱ ደግሞ ሌላ ጉዳይ ነው የሚያወራው። አንዳንዱ እንደውም ውስጥ ገብተው አተውት እንደውም ድንገት እንደተከሰተ። ስለዚህ ሶርሱ ይሄ አጻጻፍ ስልቱ ትክክል አይደለም። አሁን እኔና አንቺ እዚህ ጋር አለን። እዛ ጋር ያለው ልጅ ሲጽፍ አንድ ሴትና አንድ ወንድ ተቀምጠዋል ብሎ በስም ሊጠቅሰን ይችላል። በግራ በቀኝ ናቸው ሊል ይችላል። በፍጹም ግን እሱ 3 ያኛው 4 አንደኛው 2 ብሎ ሊጽፍ አይችልም። በተለይ በመንፈስ ቅዱስ ተጻፈ የሚባል ከሆነ እንዴት የሁሉ ልዩነት ተፈጠረ? ስለዚህ በዋናነት ቅድም እንደነገርኩሽ የበሬው ነጋዴ በሬውን ይዞ ሲሄድ በመሃል ላይ የራሱ ያልሆነ ንብረት እየቀላቀለ እንደመጣውና የራሱም የሆነ ነገሩን እየቀነሰ እንደሚመጣው የእሱ አይነት ነገር መሃል ላይ ተከስቶ ሊሆን ይችላል። ነገር ግን አሁን ያለችው እስራኤል እዚህ ውስጥ እጇ የለም። አሁን ያለችው እስራኤል ሁሉንም ሃይማኖት በእኩልነት የምታይ ለሁሉም ጥሩ ሀብ የፈጠረች የከሌ ትክክል ነው የከሌ መጥፎ ነው ብላ የማትዳኝ ሁሉንም ሰው በእኩልነት የምታስተናግድ ለሁሉም ሀገር በሯን ለሰላምና ለልማት ክፍት ያደረገች በተለይ አመራሮቿ ጠቅላላ ማለት ነው ከዓለም ጋር ያላቸውን ሰላም ለማጠናከር የሚሄዱበት ርቀት ልነግርሽ አልችልም። በእውቀት፣ በጥበብ፣ በማስተዋል፣ በጤና፣ በሰላም በተለያዩ ነገሮች ላይ ለሌላው ዓለም ያላቸው አመለካከት ሃይማኖቶች በዓለም ላይ ያሉ ሃይማኖቶችና የሃይማኖት ሰዎች የሚሰብኩት አይነት ነገር አይደለም። አይሰበክም። በጣም የተለየ ነገር ነው ያለው። ጁዳይዝም አይሰበክም። ግን ሌሎች ሃይማኖቶች ስለ እስራኤል የሚሰብኩት አለ። ለምሳሌ እስራኤልን በጣም ዘረኛ አድርገው የሚሰብኩ አይደለም። አምላክ ይሄን መረጥኩ ይሄን ጠላው ካለ እሱ ያየበት አንግል አለ። በቃ እኛ ተጠያቂ አይደለም።
አንቺ ሰውን የማፍቀር መብት አለሽ የለሽም? አለሽ። ሰውየው ግን አለመቀበል መብቱ ነው። ስለዚህ አምላክ የሰጠንን ሕግና ስርዓቶች በዛ እናስኬዳለን። እሱ ከመረጠም እሱም ከሰጠ በዛ እናስኬደዋለን። አሁን ግን በዓለም ላይ ያለው ውዥንብር ሰው ራሱን ከማጥራት አንጻርና ከትክክለኛ ምንጭ ካለመቅዳት የተነሳ ነው እንጂ ይሄ ሁሉ ልዩነት ሊፈጠር አይችልም። በሌላ ቀን በአዲስ ኪዳን ላይ በጥልቅ ያለውን ነገር በደንብ እንመለከተዋለን። ደስ ይለኛል። አዲስ ኪዳን ጋር ከመድረሳችን በፊት ግን ቶራና ብሉይ ኪዳን ምን ያክል አንድ ናቸው? ልዩነት ሳላቸው ወይ? መጀመሪያ ማስተካከያ። እኛ አይሁዶች ብሉይ ኪዳን ብለን አንጠራ። ብሉይ ማለት ያረጀ፣ ያፈጀ፣ የማይጠቅም አለው። የማይጠቅም ማለት ነው። የእግዚአብሔር ቃል ደግሞ አያረጅም፣ እውነት ነው። አያፈጅም፣ የማይጠቅምም የለውም፣ እውነት ነው። ስለዚህ ይሄኛውን አዲስ ለማድረግ እዛ ጋር ያለውን አሮጌ ለማድረግ የታሰበ ነገር ነው ኦልድ ቴስታመንት ሲል ያኛውን አሮጌ ለማድረግ። ስለዚህ አትግደል አሮጌ ነው፣ አትስረቅ አሮጌ ነው። በፍጹም ዛሬም ይሰራል። ብርሃናትን ፈጠረ አሮጌ ነው አይደለም። እግዚአብሔር የሚለውም ቃል እኮ እዛ ውስጥ ነው ያለው፣ አሮጌ ነው በፍጹም። ስለዚህ ዘላለም የሚለው ቃል አሮጌ ሊሆን አይችልም። ስለዚህ መጽሐፎች ሁሉ ገና ከከቨራቸው ጀምሮ መስተካከል መቻል አለበት በእኛ አቋም። እሱ ብቻ አይደለም፣ እዚህኛው መጽሐፍ ላይም ተመርኩዞ የተጻፉ ከኛ አንግል መጻፍ አለበት። ለምሳሌ አንድ መጽሐፍ ቅዱስ ነው ለማለት ምን ማሟላት አለበት? ቅዱስ መጽሐፍ ከቨሩ ላይ ብቻ መጽሐፍ ቅዱስ ስላለው ቅዱስ ላይሆን ይችላል አይደል? ስለዚህ አንድ መጽሐፍ ይሄ መጽሐፍ ቅዱስ ነው ወይም ይሄ መጽሐፍ እርኩስ ነው ለማለት ምን ማሟላት አለበት? መሰረታዊ የሚባሉ ምን ማሟላት ያለበት ነገር አለ? መጀመሪያ ከመጽሐፎች ሁሉ መጽሐፍ ቅዱስ የምንለው ቶራን ብቻ ነው። እሺ፣ ከቶራ የወጡት እና ሰው ያዘጋጃቸውን ቅዱስ አንልም። የጸሎት መጽሐፍ ልንል እንችላለን። የአጋዥ መጽሐፍ ልንል እንችላለን። ምክንያቱም ሰው ከጻፋቸው ከዛ በኋላ የቀነሰው ወይም የጨመረው ነገር ሊኖር ይችላል። ስለዚህ ከአምላካችንና አምላካችን ከሰጠን ከቶራ በስተቀር ቅዱስ የለም። ቅዱስ ሰው አለ፣ ቅዱስ ኢንቫይሮንመንት አለ፣ ቅዱስ ነው ሁሉም ነገር አምላክ ቀድሶን የሰጠን። ነገር ግን ሰው ካዘጋጀው በኋላ ቅዱስ ብለን እኛ የምንሰጥበት አግባብ ስልጣኑም የለንም። ከዛ አንጻር የምንሰጥበት አሁን የተጻፉ ነገሮች ሰውን ወደ ጎን እየመሩ ያሉት አንዳንዶቹ ገንዘብ ለማግኘት ሊሆን ይችላል። እኔ አሁን ኢትዮጵያ ውስጥ ባለው ነገር በጣም ማዝነውን ነው የምነግርሽ። እነዛ ሰዎች ላይ ይህንን የሰጡትና ለግጭት መፍትሄ ለግጭት ምንጭ የሆኑትን ሰዎች እነሱን በጠቅላላ መጽሐፎች ለእነሱ እንስጣቸው። ከዛ ያንን ቤተ እምነት ነፃ እናርገው። ከዛ አሁን ያለውን ህብረተሰብ ነፃ እናርገው። እነዛ ያለፉ ሰዎች ላይ ያንን ጉዳይ እንጫን። በቃ ከነ ስራቸው ከነምናቸው ይለፉ። አሁን ያለው ህዝብ ለምንድን ነው የሚጣለው? ሰላም ነበር የሚሆነው። አሁን ያለው ህዝብ ማተኮር ያለበት አንድ አሁን ያለን ህዝብ አንድ እንደ አምላክ መንገድ እየሄድኩ ነው ወይ? አምላክ ምልሽ እንግዲህ እዛ ጋር የተገለጸው ማለት ነው 2 ሚሊዮን ህዝብ 613 ህግ ሲሰጥ ሁሉም እየሰማን አንዱ አንዱን ይሄኛው ህግ አልተሰጠንም አላለም፣ አልከሰሰም፣ እርስ በርሳቸውም አልተጣሉም። ኢቭን ታቦቱን ለመያዝ የነበረው ሂደት ክርክር ስለነበረበት አምላክ ራሱ ድንኳን አዘጋጁ፣ በትር ውስጡ አዘጋጁ። ከበትሩ አንደኛው ምን ያደርጋል? ይለመልማል ተብሎ የለመለመችው በትር ተወስዳ ለዘላለም ምልክት እንድትሆን ተደርጋ በኮቨነንት ውስጥ እንዲቀመጥ ተደርጎ በዛ በታቦት በተባለው ውስጥ እንዲቀመጥ ተደርጎ ምልክት እንዲሆን ነገ የልጅ ልጆቻችሁ ተነስተው ጸብ እንዳይፈጥሩ ብሎ አምላክ ራሱ አቀዱ። በዚህ መልክ ነው የሚሰራው። ከዛ ውጭ ያሉት ነገሮችን አሁን ያሉትን ተመልከች። መምሬ እከሌ እንደጻፈው እከሌ እንደነገረችን እከሌ በዚህ መልኩ ስላደረገልን የሚሉ ነገሮች ከዚህ ከመጽሐፍ ቅዱስ አንጻር ወይም ከቶራ አንጻር ብንመለከት ውድቅ ነው። ገላገልከኝ።
በቃ ሰላም ነው። የመጨረሻ ጥያቄ ለዛሬ እርግጠኛ ነኝ ድጋሚ እንገናኛለን። ለዛሬ የመጨረሻ ጥያቄ በጁዳይዝም አመለካከት ውስጥ ሴት ልጅ እንዴት ነው የምትታየው? ዋው! ለሴት ያለው ክብር ሴት ትልቋ ስለሆነች ክብርም ስላለ ለሴት ማለት ነው። ከሴት ከምጀምር መዳረሻዬን እሷን አድርጊያት። በጁዳይዝም ውስጥ የቤተሰቡ አካል ጁዳይዝም እንደ ቤተሰብ ነው የሚከበረው። እኔ፣ ሚስቴ፣ ልጆቼ። እኔም አባቴ ጋር ከነበርኩ ደግሞ አባቴ፣ እናቴ፣ እኔ ልጅ ሆኜ ማለት ነው። ስለዚህ በቤተሰብ ውስጥ የስራ ክፍፍሎች አሉ። በአይሁድ አባት ምን ስርዓት አለው፣ ልጆች ምን ስርዓት አላቸው፣ ሚስት ምን ስርዓት አላት። የቤቱ ንጉሥ እኔ ነኝ፣ የቤቴ ንግሥት እሷ ናት። ልጆቼ ደግሞ የእኛ ልጆች ናቸው። ሁሉም መንፈሳዊ ስርዓት አላቸው። ሰንበት ስናከብር ለምሳሌ አባት መጀመሪያ ስለ ሚስቱ ሳምንቱን ሙሉ ስላደረገችው በጎነት፣ ጥሩነት፣ አምላክ ስለቀደሳት እሱንም ስላገለገለችውና ቤተሰቦቹን እንደዛ ስላደረገች ያመሰግናታል በልጆቿ ፊት። ምሳሌ 31:8 ጀምሮ ያለው ይነበባል። በጆሮዋ እንድትሰማ ተደርጎ በልጆቿ ፊት። ልጆች ደግሞ በአባታቸው ጉልበት ስር ተቀምጠው በያዕቆብ በረከት፣ በካህናት በረከት ይባረካሉ። ታውቂዋለሽ? እሱም በረከት ይባረከ አዶናይ ቪሽሜሪካ ያኤር የሚለው በሱ በረከት ይባረካሉ። ግንባራቸውን ይሰማሉ። ምኩራብ ደግሞ ከሄዱ ወይም ሲናጎግ ከሄዱ ሲናጎግ ደግሞ የሚነበበው የፓራሻት የሳምንቱ በረከት ላይ ልጅ የሚያነብ ከሆነ አባት አብሮ ይቆማል። ልጅ አንብቦ ሲመጣ ግንባሩን ይሳማል፣ አባቱን እጁን ይስማል። ስርዓታችን እያንዳንዷን ቃል ሲያነብ ክብር አለው። ቶራ ከመቀመጫው ስናወጣ ክብር አለው። አባት ከሆነ የተጠራው። እናትስ ለሰንበት የሚሆኑ ዳቦዎችን ታዘጋጃለች፣ ሻማ ታዘጋጃለች፣ ሰሞኑን በንጽህና ቤቱን ትጠብቃለች። የቤቱ ጉልላት ወንድ ቢሆንም የጉልላቱ አናት ሴት ነች። የአይሁድ ወንድ ሚስቱ ካለችው ውጪ አይሄድም። ምክንያቱም ከአብርሃም ነው የተማረው። አብርሃም ከሁለት ሴቶች ወለደ፣ ከአጋርና ከሳራ። ሳራ ላይ በኋላ ቅሬታ መጣ። ያችኛዋም ደግሞ አጋር በሳራ ላይ አጉረመረመች። ከዛስ አብርሃም ይህን ችግር ሊፈታው አልቻለም። ወደ አምላክ ሄደ። አምላክ ወይ እንደዚህ አይነት ችግር ተፈጥሮብኛል ብሎ ለአምላክ አቀረበ። አምላክ የሰጠው መልስ ምንድን ነው? ሚስትህ የምትልን አድርግ። ይሄን አድርግ አላለውም። ሚስትህ የምትልን አድርግ። ከዛ ሄደና ሳራ ምን ላድርግ ሲላት አባራታለች። ከዛ አባረራት። ምክንያቱም በባልና ሚስት መካከል አምላክ ጣልቃ አይገባም። አሁን ስንቱ ነው የስንቱን ትዳር ፓስተር ነኝ፣ ቄስ ነኝ፣ ሼክ ነኝ፣ ራባይ ነኝ፣ ምናምን ነኝ እያለ የእኛም ውስጥ ማለት ነው የተለያየ ነገር ላይ ስንቱ ነው ያበላሸው? ስንት ጓደኞቻችን ናቸው ትዳራቸው የፈረሰ። ስለዚህ አምላክ እንኳን በትዳር መሃል ጣልቃ አይገባም። ነገር ግን ሁለቱንም ኃላፊነት ስላለበት ይሄኛውን ቤት ጥበቃው በሱ ነው፣ ይሄኛውን እዚህ ቢቀመጥ ጥበቃው በሱ ነው አይደል? ሁለቱንም እንደ በረከታቸው ሊያኖራቸው ይችላል። ስለዚህ ከኛ አንጻር ሴት ያላት ጉልላት በጣም ከፍተኛ ነው። እንደውም ምን ይላል? ሚስትን ያገኘ በረከትን አገኘ ይላል። ሚስት ስጦታ ናት። ሊለውጣት፣ ሊቀይራት፣ ሊያሽሞነሙናት አይችልም። ስጦታ ናት። ስለዚህ ከዚች ከጎበኑ ሲወጣ ባልሽ ከአንቺ ጋር ሰላም ካልሆነ አካባቢው በጠቅላላ ሰላም አይደለም። በሰላምም አይውልም። ወደ ቤቱም ይዞ የሚመጣው በረከት አይኖርም። ቢኖርም እንደ በረከቱ መጠን አይደለም። ስለዚህ መጀመሪያ ሴት ናት ትልቅ ክብር ያላት። ለምንድነው ሴት ካህንም አትሆነው? ለምንድነው ቄስም አትሆነው? ለምንድነው የሆነ የሃይማኖት ትልቁን ደረጃ የማትይዘው? ሴት ደረጃዋ ከዛ በላይ ነው። እንደው በምሳሌ ባስረዳሽ የአንድ ሀገር መንግስት ጠቅላይ ሚኒስትር ቢኖር ወርዶ የቀበሌ ስራ አስኪያጅ ለመሆን አይጣጣርም። አይፈልገውምም፣ ደግሞም ለዛም አይጣጣርም።
ምክንያቱም ደረጃው ከዛ ምን ስላደረገ ስላለፈ። ስለዚህ ሴትም በጁዳይዝም ትልቁን ክብር የምትይዘው ሴት ናት። ተመልከች ሰውነትሽ፣ የኔ ሰውነት ተመልከች። ይህን ሁሉ ንጹህ አድርጎ የፈጠረው የሷ ማህፀን አይደል? አምላክ ያስቀመጠው ነገር እንዳለው ነው። ማህፀን ረሂም ማለት ረሂም ይላል በዕብራይስጥ ርህራሄ ማለት ነው። እንግዲህ ምን ያህል እንደሆነ ልንገርሽ። 300 አጥንቶች ሲሰበሩ የሚሰማውን ያክል ምጥ የእሱን ያህል ህመም አለው። ስለዚህ እናት ዘላለሟን ልጇን ብትሸከመው ከዚህኛው ህመም ስለማይበልጥ ዘላለሟን ተሸክማ ትኖራለች። እናት ምን ያህል እንደሆነች ማለት ነው። ስለዚህ በአካባቢያችን የሚገኙ እህቶች፣ እናቶች፣ ህፃናት፣ ሴቶች፣ አረጋውያን፣ አሮጊቶች በጠቅላላ የዚህ አይነት ክብር ስላላቸው በሴት ላይ የሚደረግ ጥቃት፣ መከራ፣ ስደትን ሁላችንም ከዚህ አንጻር ልንታደጋቸው አስተሳሰባችንን ልንቀይር ልናስተካክል ይገባል። እሺ፣ ከመዝጋታችን በፊት ይሄ መጽሐፍ ያንተ ነው፣ በደንብ ፕሮሞት እንድታደርገው። ይሄ የኔ ስጦታ ነው ብለኸኛል። እሺ፣ ይሄ መጽሐፍ ጠቢባን ቤተ እስራኤል ይባላል። ታሪክ፣ ባህል፣ መሰረታዊ የኦሪት እምነትን የያዘ ነው። በ5783 በእስራኤል አቆጣጠር የተጻፈ ነው ማለት ነው። በእኛ መች ማለት ነው? አሁን 4 ዓመት ትቀንሻለሽ። እዚህ ላይ ያሉት ነገሮች በአብዛኛው የኢትዮጵያ ቤተ እስራኤሎች የት አካባቢ እንደሚኖሩ፣ ምን ምን እየሰሩ እንደሚኖሩ፣ ከሌላው ማህበረሰብ ጋር ያላቸው መስተጋብር ምን እንደሚመስል ታሪካዊ፣ ባህላዊ የመጡበት ነገርን የያዘ ሆኖ አብዛኛው ከእስራኤል ወይም ከኢትዮጵያ ቤተ እስራኤል ውጭ ያለው ስለኛ ስለማያውቅ ለዛ ግንዛቤ ለመፍጠርና በእኛ ውስጥ ደግሞ ያሉት ማህበረሰቦች ስለ ራሳቸው ስርዓት፣ ባህል እና የኦሪት እምነት በጥልቀት የተጻፈ ነው። የተዘጋጀው በአማርኛና አንዳንድ ቦታ ቡራኬዎችን በዕብራይስጥ የተዘጋጀ ነው። ጠቢባን ቤተ እስራኤል የተባለ ነው። ስለዚህ የኢትዮጵያ ቤተ እስራኤልን ኢትዮጵያኖች የሚያውቁት ሸክላ፣ ሽመና፣ ብረታ ብረት እና የዕደ ጥበብ ስለምንሰራ ጠቢባን ብለው ይጠሩናል። ነገር ግን ጥበባችንና ማስተዋላችን ከዚህ ሳይሆን ጥበባችሁና ማስተዋላችሁ የኦሪትን ስርዓትና ሕግ ስለምታደርጉ ነው ስለሚል ዘዳግም ላይ ዘዳግም 4:6 ብንመለከት እሱን ስለሚያወራ ጥበባችን ከሱ ነው። ይህን ስርዓት አድርገው ጠቢብና አስተዋይ ነው በሚሉ ጥበባችሁና ማስተዋላችሁ ይህ ነው ይላል፣ ሕጉን ማለት ነው። ስለዚህ ከዛ አንጻር ግንዛቤ ለመስጠት የተጻፈ ነው። የማንንም ሃይማኖት አይተችም፣ የማንንም ሃይማኖት ስምም አይጠራም። በኔጌቲቭም የተጻፈ ነገር ውስጡ የለውም። ለሁሉም ሰው እንዲሆን ተደርጎ የተሰራ ነው ማለት ነው። ማግኘት ይቻላል ሰዎች መግዛት ቢፈልጉ? የታተመው አዲስ አበባ ቢሆንም የተመረቀው አሜሪካ ነው። ነገር ግን ዲያስፖራ ነው በለው አይ እዛ በአጋጣሚ ሄጄ እዛ ላይ የተጻፈ ነው የተመረቀ ነው። ነገር ግን መጽሐፉን በይፋ እዚህ ኢትዮጵያ ውስጥ አላስመረኩም። ሰዎች ደውለው ከሶሻል ሚዲያ ላይ አይተው ሲጠሩኝ በአካል ተገኝቼ እሰጣቸዋለሁ። እስካሁን ድረስ ገና እንትን አላልኩትም ማለት ነው። በየትኛውም የመጽሐፍ መደብር አልተቀመጠም። ስፔሻል በጣም አመሰግናለሁ ስለመጣ፣ በጣም ደስ ብሎኛል። እውነት ለጥያቄዎቼ መልሶች እያገኘው ነው። ስፔሻሊ ከካሜራ ጀርባም እያወራን ስለሆነ ማለት ነው። ለዛሬው በዚህ ብቃን። ግን ለቀጣዩ ተመልካቾች ሀሳብ አስተያየታቸውን አይተን ጥያቄ ካላቸው አስተያየት ካላቸው ደግሞ በዚህ ቶፒክስ ብትሰሩልን ብለው የሚያስቡት ነገር ካለ ድጋሚ እንገናኛለን፣ በደንብ እናወራለን። ምክንያቱም ሁሉም ሰው ነብስ አለው። ነብስ ደግሞ ሁልጊዜ ፈጣሪዋን ትፈልጋለች። ትክክለኛ ለጊዜው እረፍት የሚሰጣት ታገኝ ይሆናል እንጂ ትክክለኛ መልስ የምታገኝበትን ቦታ እየነካን አይደለም ብዬ አስባለሁ። ወደዛ መመለስ አለብን፣ ወደ ሶርሱ መምጣት አለብን ነው መነሻው ጋር መሄድ አለብን። እሱ ጋር ደርሰን ከደበረን በቃ አንለስ ግን ሁሉንም ቼክ ሳናደርግ እንትን ሳንል ይሄ የአግሬሲቭሊ በቃ ምናምን ኢሞሽን ምናምን አድርገህ መወሰን አስፈላጊ ነው ብዬ አላስብም። ምክንያቱም ህይወት ከፈጣሪ የተሰጠን ትልቁ ነገር የዚህ ምድር ላይ ያለን
የስጦታ ህይወት ነው ብዬ አስባለሁ። እና ስጦታ ደግሞ ቅድም እንዳልከው እንደፈለክ የምትጫወትበት የምትቀልድበት ሳይሆን ለማንም አሳልፈህ እጅን አንስተህ የምትሰጠው የደበረህ ቀን ደግሞ ትቼዋለሁ እሱን አልፈልገውም ደግሞ ወደዚህ ሊድ የምትልበት ስላልሆነ ለዚህም ለቀጣዩም ትውልድ እንደው ትንሽም ቢሆን እውቀት መስጠት መቻል አለብን። ስፔሻሊ ደግሞ የክርስትናም የብዙም እምነት መነሻ የሆነው ጁዳይዝም ስለሆነ በደንብ መፈተሽ አለበት ብዬ ስለማምን ጥያቄዎች ድጋሚ ከተነሱ ድጋሚ ኢንቫይት አደርጋለሁ። አመሰግናለሁ። ኢትዮጵያ ቤተ እስራኤሎችም በኢትዮጵያ ውስጥ እስካሉ ድረስ በያሉበት ቦታ ተከብረው ከሌላው ማህበረሰብ እኩል ስርዓታቸውን፣ ባህላቸውን፣ ማንነታቸውን እንዲያንጸባርቁ በየአካባቢ ያሉ አስተዳደሮች፣ የሃይማኖት አባቶች፣ አመራሮች በጠቅላላ በየቦታው በሚመጥንና በሚገባቸው ልክ እንዲሆኑ አደራ ላለሁ። ይህን ማስተላለፍ ፈልጋለሁ። ምክንያቱም እኛ ላይ ያለው መከራ እስካሁን ሰዓት ጀምሮ ያለውን ስለማቀው ነው። በሌላ ቀን በጥልቀት በዚህ ጉዳይ ላይ እንመጣበታለን። አመሰግናለሁ። እኔም ስለጋበሽ ምንም ችግር የለም። ደስ ብሎኛል እና የእስራኤል ወዳድ አንድ ሰው በማግኘቴ በጣም ደስ ብሎኛል። ያው ሪያሊቲውን ወደ እውነታው እንድንመለስ ወደ ጭቅጭቁ እንድንመለስ አልፈልግም። ግን ያው ዲቴይል ሄደን ተጨቃጭቀንበታል ረዥም ሰዓት። ያው እንደሚታወቀው እኔ ፊት ለፊት ነው ከወደድኩ ወደድኩ ከጠላሁ ጠላሁ ብዬ ነው የምናገር። ምንም ትርጉም የለውም። አስመስለህ ብትኖርም ውሸታም ነው የሚልህ ስነ ልቦና አይደል? አዎ፣ ከጥላቻ ደግሞ የሚገኝ ነገር የለም። እውነት ነው አንደኛ። ሁለተኛ ግን የጠላሁበት መንገድ ራሱ ልክ አለመሆኑን ሳውቀው በጣም በራሴ ነው ያዘንኩት። ከዛ ውጪ ማስተላለፍ የምፈልገው መልእክት የኢትዮጵያ የሰው ዘር መገኛ የራሷን ዘር እንዴት እንደ ባዳ፣ ፈላሻ፣ ጅብ እየተባለ ልትጠራ ትችላለች። ምክንያቱም የሰው ዘር መገኛ ከሆነ የሰው ዘር መገኛ በሚለው ከሆነ። ሁለተኛው ደግሞ የእስራኤል አማካሪ ትልቁ አማካሪ የቶር ኢትዮጵያዊ ነው። ኢትዮጵያዊ ከሆነ እሱ በሰጠን ስርዓትና አካሄድ መሰረትስ እንዴት እንደውም ተዋልደዋል እኮ የማርያም የዮቶር ልጅ ነች አይደል? የሙሴ ሚስት ሲጳራ የዮቶር ልጅ የሙሴ ሚስት ናት። ስለዚህ በዚህ ያህል ነገር የተጋመደን ማህበረሰብ፣ ሌላው ደግሞ ከምንጩ ከእስራኤል መጀመሪያ ስርዓትና እምነት ከየትኛውም ሀገር ቀድሞ የገባው ኢትዮጵያ ውስጥ ነው። በዚህ ልክ የተጋመደን ማህበረሰብ፣ ሌላው ከሌላው ሀገር ይልቅ በእስራኤል ሀገር ትልልቅ ርስቶች፣ ትልልቅ ቦታ ያላት ገዳማት ያላት ኢትዮጵያ ናት። በኢትዮጵያ ውስጥም ደግሞ ሰፊ የኢትዮጵያ ቤተ እስራኤሎች በስፋት ያሉበት ኢትዮጵያ ውስጥ ነው። በየትኛውም ቋንቋ፣ በየትኛውም ብሔር፣ በየትኛውም ጂኦግራፊካል ሎኬሽን እንገኛለን። የምርህን ነው? በየትኛውም ቦታ። ስለዚህ እነዚህ ሁሉ ባሉበት ሁኔታ እንዴት ኢትዮጵያ ውስጥ ማምለኪያ ቦታ በመከልከል፣ የቀብር ቦታ በመከልከል፣ ስም በማጠልሸት፣ ስራቸውን በማቆሸሽ እንዴት ኢትዮጵያ ይሄ መገለጫዋ ሊሆን ይችላል? አይገባትም ነው በፍጹም። ስለዚህ አዲሱ ትውልድ ጠላት የሰጠንን በትር ድሮ ከኢትዮጵያ ውጭ ያሉ ሃይማኖት ለበስ ሆነው ወደ ኢትዮጵያ የመጡ እንግዲህ ካህናቶች ከየት እንደሚመጡ ድሮ ይታወቃል። ስለዚህ እነሱ የሰጡንን በትር ጥሎ ከእስራኤልና ከቤተ እስራኤሎች ጋር ወዳጅ ሆኖ አገሪቷ ወደምትፈልግባት ልማት፣ እቅድ፣ ፕሮግራሞች ገብቶ እጅና ጓንት ሆኖ በየአካባቢው ያለው ሰው ቤተ እስራኤሉ እኩል ወንድሙና እኩል ቤተሰቡ እንደሆነ ተቀብሎ መቀጠል አለበት። እኔ ምክሬ ነው። ለምን ተረገም? ለምን ይሄ ሁሉ መከራ መጣ? ትክክል አይደለም። እንደውም የሚለው በእኛ ሕግ፣ በቤተ እስራኤል ሕግ አንድ ሀገር ወይም አንድ አካባቢ ትክክለኛ ቦታ ላይ ካልሆነ የሚለን ነገር ነው። ቸነፈር፣ ጦርነት፣ መከራ፣ በጣም ብዙ ነገሮች ካሉ ይላል እዛ ሀገር የሚኖሩት ቤተ እስራኤሎች ለአምልኮ አልተመቻቸውም ማለት ነው ይላል። ወደ ስርዓቱ አልገቡም ማለት ነው ይላል። መለኪያው ይሄ ነው።
በክርስትናው የሚለው ምንድን ነው? ጽድቃችሁ ከፈሪሳውያንና ከሰዱቃውያን ካልበለጠ። ፓሲንግ ማርኩ የፈሪሳውያንና ሰዱቃውያን መለኪያ ነው፣ የአይሁዶች መለኪያ ነው። ስለዚህ በኢትዮጵያ ውስጥ በላስታ፣ በመርሐ ቤቴ፣ በሰሜን ሸዋ በጠቅላላ በትግራይ፣ በደቡብ በተለያዩ ቦታዎች ላይ የሚገኙ ቤተ እስራኤሎችን ማክበር አለብን፣ መቀበል አለብን። እንደ ስርዓታቸው እንደ ወጋቸው እንዲተዳደሩ መፍቀድ አለብን። ይህን ካላደረግን ነገሮች እንደምንፈልጋቸው እየሄዱ አይደለም። ስለዚህ በአንቺ ሚዲያ የማስተላለፈው መልእክት የእስራኤል ወዳድ ህዝብ እንፍጠር። አመሰግናለሁ። ቪቫ እስራኤል።